ኧረ ወዲያ ምን አይነት ዘመን ላይ ደረስን ጎበዝ። አንተ በዚህ ጉዳይ ቅንጣት ታህል መጨነቅ የለብህ። መጨነቅስ ማን ሰምቶኝ የሚሰማኝ አጥቼ። ያንተን ሀሳብ መናቄ ሳይሆን ዘመኑ ግን በቃ አንተ እንደምትለው አይነት ስላልሆነ ነው። የራሳችሁ ጉዳይ። እንዴ ወዴት ልትሄድ ነው? ተናፍሼ ልምጣ ብዬ ነው። በልሺ ብዙ እንዳትርቅ። ብርቅስ ምን እንዳይሆን ነው? እንዴ ቤቱ እንዳይጠፋ ብዬ ነው። ታገር የዚህ ድረስ መጣ ያልጠፋብኝ አሁን ምን ሆኖ ነው የሚጠፋብኝ? አቤት ድማሙ። በልሺ አንተ አሴር መንገዱን ብትለቂልኝ ደስ ይለኛል። ያጠፋሁትን ንገረኝና ትሄዳለህ። ምንም አላጠፋሽም። እሺ በቃ ይቅርታ። ለምኑ? ለሁሉም ነገር። በጣም ገራሚ ፍጡር እንደሆንሽ ግን ታውቂያለሽ አይደል? ማለት? እባክሽ ተይው፣ አሁን ልሂድበት። ማለት ምንድን ነው? የሆንከውን ሳትነግረኝ የትም አትሄድም። እያስገደድሽ መሆኑ ነው? አንተ በእኔ ላይ እንደዚህ ስትሆን ደስ አይለኝም። ቆይ እኔ ምንስ ብሆን አንቺ ጋር የሚፈጥረው ነገር አለ? አዎ በጣም አለው። ምን ይፈጠራል? ይጨንቀኛል። ኧረ እባክሽ ሙዲያሽ በቃ። እውነቴን ነው። አንተ ፊትህን ስታዞርብኝ ዓለም ፊቷን ያዞረችብኝ ነው የሚመስለኝ። ኧረ ሀና በፈጠረሽ በቃሽ። እውነቴን እኮ ነው። እሺ ምኑን እውነት? አንተ ለእኔ ልዩ ሰው ነህ። እና እንዴት ነሽ? እኔ በጣም ደህና ነኝ። ስራ እንዴት ነው? ምንም አይልም። እና ለምን ነበር የተፈለኩት? ያልከኝን ሰዎች አግኝቼልሃለሁ። እውነትሽን ነው? አዎ። እሺ ምን አይነት ሰዎችን አገኘሽልኝ? እጅግ በጣም ታማኝ ናቸው። እርግጠኛ ነሽ ቤቲ? ምን አይነት ስራ እንደምታሰራቸው ባላቅም የትኛውንም ስራ መስራት የሚችሉ ሰዎች ናቸው። በጣም አመሰግናለሁ። አይ ምስጋና አያስፈልገውም። ለነገሩ ትክክል ነሽ። አንቺ ምንም ነገር አትጨነቂ። እኔ አስፈላጊውን ነገር ሁሉ አደርጋለሁ። እከፍልሻለሁ ያልከኝን ነው? አዎ እንደዛ ነገር። እኔ ለገንዘብ ብዬ አይደለም ይሄንን እያደረግኩልህ ያለሁት። እና አይ ከባለቤት ጋር በእኔ ምክንያት ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ሆኑ። ኖላዊ ድራማን ይዘንላችሁ መተናል። ኖላዊ ድራማ እንግዲህ ኤልያስ ጠፍቶ ከጠፋ ሰንብቷል። ሁላቸውም እየፈለጉት ይገኛሉ። ነገር ግን የት እንዳለ ያየውም ሰውም የለም። ስለዚህም በጣም ስለተጨነቀ ጆሮ ለጓደኛው ደውሎለት ነበር። ጓደኛውም አብሮት ተከትሎት ወደ አዲስ አበባ ከመጣ በኋላ አልሄድም ስላለው ወደ ደስ ያልመለስም ስላለው ብቻውን ተመልሶ ሄዶ ነበር። አሁን ግን ብቻውን ሆኖ ጆሮ ስለጠፋበትና ደስ የመኖርና ለመኖርን ለማረጋገጥ ደውሎ ጠርቶታል ማለት ነው። እና እሱም መጥቶ በጣም ተጨናንቋለኝና በቃ እንደፈራሁት አድርገው ማለት ነው ብሎ እየተጨናነቀ ይገኛል። ባለፈው እንግዲህ በሀና ምክንያት ተስፋ ስለቆረጠ ራሱን ያጠፋል ብለው ስለሰጉ ሁላቸውም በየሰፈሩም ቢፈለግ እንግዲህ ኤልያስ ጠፍቷል ማለት ነው። ያው ፍቅረኛው የሚወዳት ልጅ ልታገባ እንደሆነ ስለሰማ በዛም ምክንያት ሁላቸውንም እንግዲህ ጥሏቸው ለማንም ሳይናገር ሁሉንም ነገር ጥሎ ጠፍቷል። የት እንዳለ እስካሁን ሊፈልጉት በየሰፈሩም ቢፈልጉት ሊገኝ አልቻለም። በዚህ ምክንያት እንግዲህ ጓደኛው በጣም ተጨንቋል። በቃ አድርጎት እንዳይሆን ራሱን አጥፍቶት እንዳይሆን እያለ እየተጨናነቀ ነው። ጆሮም አታሟርትበት፣ መጥፎ ነገር አታስብ፣ እሱ ምንም አልሆነም ደህና ነው እያለ እያጽናናው ይገኛል። በሌላ በኩል እንግዲህ ሀኒቾ ልታገባ እንደሆነ ሙሉ ቤተሰቡ ሰምቷል። በዚህ ምክንያት አጎትየው ልጁን ማንነት ልታስተዋውቀን ይገባል፣ ልጁ ማን እንደሆነ መጀመሪያ ማወቅ አለብን እያለ ነበር። በዛ ምክንያት እንግዲህ አቶ መስፍን በጧት ተነስቶ በጣም ለባብሶ አምሮበት እየሄደ ነበር። የት ልትሄድ ነው እያለች እያጣራችው ነበር ሜላት። እናም በዚህ ምክንያት ቁጭ ብሎ እያወራት ነበር ስለ ሀና። ይች ልጅ ግን ቆይ ጓደኛዋን ፍቅረኛዋን መታ አታስታውቀንም ከማግባቱና ለጋብቻኛ ፈቃደኛ ከመሆናችን በፊት አመታሱን ማስተዋወቅ አለባት ብሎ ሲጠይቃት እሷ እንዴት አድርጎ እንዳሳደጋት አላቅም፣ አባቷ ግን ከጋብቻ በፊት አላሳያችሁም ብላለች። ስለዚህ አታሳይም፣ በቃ ሲጋቡ ነው የምናየው እሱን ብላ ደምድማለች ማለት ነው። እናም ይሄ የጨዋነት መገለጫ ሆኗል ማለት ነው። እንደ ድሮ እንደ ገጠር ሙሽራ የሰርጓ ቀን ነው እንደዚህ ብሎ ነገር የተወሰነ ባህላዊ የተወሰነ አብዛኛው ደግሞ ዘመናዊ ሆኖ ማለት ነው የእነ ሀናና በዚህ ምክንያት እንግዲህ በቃ የሀናን ጨዋነት ሳስብ አንዳንዴስ እንኳን ጠፋች ብዬ አስባለሁ። ምክንያቱም እኛ ጋር ብታድግ ኑሮ የዚህን ያክል ሙሉ ሴት ላትሆን ትችላለች እና በጣም ጨዋነቷ እኮርቸባታለሁ እያለች በጣም ተደስታለች።
እንደሱ ካልሽ አንቺ ካልሽ ደስ እንዳለሽ ብሎ አቶ መስፍንም ወደ ቤት ሄዷል ማለት ነው። ቤትም ቁጭ ብላ እየጠበቀችው ነበር ቀድማ ደርሳ እና እሷ የቀጠረችበት ምክንያት ባለፈው ያልከኝን ሰዎች አግኝቼልሃለሁ ብላ ነገረችው። እሱም አመሰግናት ማለት ጥሩ አይነት ሰዎች እንደሆኑ ጠየቃትና በጣም ጥሩ ሰዎች ናቸው እና ስላደረግሽልኝ ነገር አመሰግናለሁ፣ ለትብብርሽም ገንዘብ ከፍልሻለሁ፣ አንቺ ብቻ ጥሩ ሰዎችን አገኝልኝ ብሎ ነግሯታል ማለት ነው። እና በጣም እየተቀራረቡ ነው ያለው ከቤቲ ጋር። ቅርርባቸው ደግሞ እሱ አላወቀችም፣ ወይዘሮ ሜላት አላወቀችም። እንትና ግን የተወሰነ ነገር ስለገባው ልጁ ምናሴ ምንድነው ከዚች ልጅ ጋር ያለ ነገር ለምንድነው እንደዚህ አስር የምታገኛት ብሎ ሲጠይቀው ለድርጅታችን አስፈላጊ ስለሆነች እና ለድርጅታችን ስለምጠቅም ነው አለ። ግን እማዬ ማወቅ የለባትም ወይ እሷን ማሳወቅ አለብህ፣ ነገሩን ችላ እያልከው ነው፣ እንደ ቁም ነገር አልቆጠርከውም እያለ ልጁ እየነገረው፣ እሷ ግን ካወቀች ጥሩ አይመጣም፣ ስለዚህ ለድርጅታችን ስለምጠቅም በዛ ምክንያት ነው የማገኛት ብሎ እንግዲህ ቤቲ ያው የላካት አቶ በቃሉ ነው። አቶ በቃሉ እንደ ላካት መጠን ያው ከሱ እየሰማች እሱን በማግኘት ፋንታ ከሱ መረጃ እየሰበሰበች እየወሰደች ለአቶ በቃሉ ነው የምትነግረው። እናም እስከ መጨረሻም በራሱ ጊዜ ወስኖ ሄዶ በነዛ ልጆች ፋንታ እሷ እንድትሰራና ያንም ስራ እንደውም እኔ አልሰራም ምክንያቱም ወንጀል ነገር አልሰራም ስትለው ወንጀል እንደማሰራሽ በምን አወቅሽ? እኔ ወንጀል አይደለም ማሰራሽ ግን የሆነ ሰው ተከታተይልኝ ብሎ አቶ በቃሉን እንግዲህ ድርጅቱን እሱ እንድትከታተልለት ይሰጣታል። እሷም ደነገጠች፣ ምክንያቱም እሷ ራሱ በአቶ በቃሉ እየሰለለች እና በዚህ ምክንያት እንግዲህ ሙሉ መረጃውን የእሱ ሊሰልለው እንደሆነ አወቀች ቤቴ። እና ለምንድነው የምትሰልለው ማለት ለምንድነው እሱን የምትከታተለው ብላ ብሎ ስጠይቃት የእኛና የእሱ ድርጅት የሚያመሱት ተመሳሳይ ምርት ስለሆነ በዛ ምክንያት እኛ ተፎካካሪዎች ስለሆነ ነው ብሎ ሙሉ መረጃውን እንግዲህ አሳልፎ ለቤት ሰጥቷታል። ቤቱ ደግሞ ሄዳ ትናገራለች ማለት ነው። አቶ በቃሉም የነ ሜላት ድርጅት ምን ላይ ነው ያለው ብሎ ሲጠየቃት የነ ሜላት ድርጅት አሁን ላይ ጥሩ ሁኔታ ነው እያንሰራራ ነው ያለው ምናምን ብላ ነገረችው። ስለዚህ ከሜላት ቤተሰብ መካከል እንግዲህ አንዱን ሰው መግደል አለብን ብሎ ስላሰበ እየተከታተለ ስለሆነ ቤት ውስጥ ማን እንደሚገባና ማን እንደሚወጣ ስላየ የአቶ መስፍን ወንድም ለማስገደል አስቧል። ስለዚህ ከፈለክ ለምን ሜላትን አናስገድላትም? ለምን ንጹህ ሰው መሞት አለበት እንዴ? እሱ ያለ ኃጢአቱ ለምን ይሞታ ስትል እሷ በቁሟ እንድትሰቃይ ነው የምፈልገው ብሎ እንግዲህ የአቶ መስፍን ወንድም ሊያስገድል እንግዲህ ጫፍ ላይ ደርሷል ማለት ነው። አቶ በቃሉ ጭራሽ ይሄን የመሰለ የዋህ ሰውማ በጭራሽ ጫፉን እንዳይነካው። ምክንያቱም እሱ ምን አገባው ሜላትን ለመጉዳት ብሎ ሄዶ ወንድሙን መጉዳት ተገቢ አይደለም፣ አግባብ አይደለም። ሀኒቾን በየጊዜው እና በየሰዓቱ የምትጨነቅበት ነገር አዳዲስ ነገር አታጣም፣ በትንሹ የምትጨነቀው እና እንግዲህ ኤልያስ መጥፋት አስጨንቋት ወዲና ወዲያ እየተወዛወዘች እናቷ መታ ስታናግራት ኤልያስ ጠፍቷለኝ ብላ ነገረቻት። እና የት ሊሄድ ይችላልኝ ስትላት እኔ አላቅም የት እንደሄደ፣ ወደ ደሴም እንዳልተመለሰ አውቃለሁ፣ ምክንያቱም ከደሴ ድረስ ጓደኛው ሊፈልገው መጥቷል እና የእሱን ጉዳይ ለእኔ ስጭው፣ አንቺ ፍቅረኛሽ ላይ ብቻ ትኩረት አድርጊ፣ የእሱን ነገር ለእኔ ስጭኝና እኔ መፍትሄ አበጅለታለሁ ብላ እናቷም እንግዲህ አጽናንታታለች። እሱን ፈልጋ ለማግኘት አሊም በተደጋጋሚ እየደወለላት ነበረ ሊያገኛት። እሷ ግን ምላሽ ስላልጣች ምን ማለት እንዳለባት ስለማታውቅ አላነሳችላትም። ነገር ግን በነጋታው አንስታለት ተገናኝተው ነበር። ያው መነጋገር ያለባቸውን ነገር ተነጋገሩና እንደውም ለሱ መጥፋት ምክንያት እንደሆነችው ላይ እየነገራት በጣም አዝና ነበር። ከጆሮ ጋርም በመንገድ ላይ ተገናኝቶ ጆሮ ጥሏት አልፏት ሄደ። ማናገር አይፈልግም፣ ምክንያቱም እንደምታገባ ከሰማ በኋላ በጣም ከፍቶታለኝ እና ከእሷ መራቅ አለብኝ ብሎ ስላሰበ እየራቃት ነበር። እሷ ግን በቃ እንድትርቀኝ አትፈልግም። እኔ አንተ ፊት ግን ስታዞርብኝ አለም ፊቷን ያዞረችብኝ ነው የሚመስለኝ። ስለዚህ በቃ እንድታናግረኝ እፈልጋለሁ ብላ ሙጭጭ ብላበታለች። እሱ ደግሞ አልፈልግም፣ በቃ ተይኝ፣ በቃ አንቺ ምን አይነት የምትገርሚ ፍጥር ነሽ፣ በቃ ለምን አትይኝም ብሎ ሲላትም እሷ ፈቃደኛ አይደለችም። እና ሁሉም በቃ ባጠገቧ የሚወዳትን ሁላ ነገር ማጣት አትፈልግም ሀና። ደስ የሚለው ጸባዩ ኤልያስም እየወደዳት እየፈቀራት ከስሯ እንዲጠፋ አትፈልግም። ጆሮም እንደዛው፣ እዝራም እንደዛው እና የሆነ ተስፋ እንዳይቆርጡ ታደርጋል። በቃ አንተ ለእኔ በጣም ልዩ ሳና እያለች እንግዲህ ጭራሽ እሱ እንዳይረቃት እያደረገችው ነው የምትገኘው። እና
የሀንቾ ልብ ወላዋይነት እስካሁን አላቆመም። በዛ ምክንያት እንግዲህ አፍቃሪዎቿ ወይ ተስፋ ቆርጠውም እንዳይሄዱ እንዳይቀርቧትም በረጅም ገመድ አስራ ነው የለቀቀቻቸው እውነት ለመናገር ምክንያቱም ሲርቋትም አተዋቸውም እንዲረሷት አታረጋቸውም። ደግሞ ሲቀርቧት ደግሞ የእሷ እነሱ እንዳልሆነ ትነግራቸዋለች እና በጣም ከባድ ጸባይ ነው የሀና። በመጨረሻ እንግዲህ ሁለታቸውም እየፈለጉ ያለበት ሰፈር ስልክ ተደውሎ ኤልያስ ነው ተብሏለኝ። እንግዲህ ሆስፒታል ይሁን በህይወት ኑሮ ይሁን አይታወቅም ለማየት ሄደዋል። በቀጣይ ክፍል የምናየው ይሆናል ውድ ተመልካቾቻችን።